የቤቱ ነገር እንግዲህ ገና ሳምንትን አላልኩኝም። እሱ ተውት እስቲ እንትን ያለ ጉዳይ ነው። በቃ ተስፋ ጨርሻለሁ። ተስፋ ይኖራል። አይዞሽ ገና ነሽ እናት ትንሽ እንትን ያለች ባለ ስንት ነው ማለት ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? እንግዲህ ያው በጣም ጠፍቻለሁ ውድ ቤተሰቦቼ፣ እንዴት ናችሁ እናንተ? አለሁ እግዚአብሔር ይመስገን። ያው አሁን ደግሞ ኮቴት ጀምሬያለሁኝ ውድ ቤተሰብ። ያው ከትንሹ ነው ወደ ትልቅ የሚደረሰው እና አሁን ለጊዜው እችን እየሸጥኩኝ ነው እላችኋለሁ ውድ ቤተሰቦቼ። እንዴት ናችሁ እናንተ? አለሁ እግዚአብሔር ይመስገን። ያው ብዙ ጊዜ ሆኖኛል ከጠፋሁ፣ ትንሽ ይሻለኛል ብዬ ነው። በተረፈ እንዴት ናችሁ? እንግዲህ ያው ገበያ ጨምሬያለሁኝ። ቡና ግዙ ውድ ቤተሰብ። ቃሪያ፣ ቲማቲም፣ ካሮት ሁሉም ነገር አለ። ያው በትንሹ ነው። ከዛ በኋላ ነው እንትን የምለው እንደዚህ አይነት እንትን ብዬ ስለማለት ገና አዲስ ነኝ። እግዚአብሔር ይመስገን ያው በመጠኑም ይሄዳል። አሁን ደግሞ ክረምት በመሆኑ መጠን ትንሽ እየሄደልኝ ነው። እግዚአብሔር የተመሰገነ። ቤተሰቦቼ የምትፈልጉ ካላቸው ወይራም አለኝ እና ለሁሉም ነገር እግዚአብሔር ይመስገን ውድ ቤተሰብ። ያው ከሚዲያም የተፈጠሩ ነው እናንተንም ገናሽ እናት ትንሽ እንትን ያለች ባለ ስንት ነው ማለት ነው? አሁን ድንች እንግዲህ ክረምት ስለሆነ ቀንሷል። ይረክስልናል። አሁን ይቀንሳል። ይቀንስልናል። ቤተሰቦች ድንች ይገርምኛል በአሁኑ ሰዓት ላይ። ወደፊት ደግሞ እንጀራ ጠብም ስለ ሽንኩርት ማመጣለሁ ብዬ ተስፋ አደርጋለሁኝ። ከትንሽ ወደ ትልቅ የሚደረሰው እና ከዚህ ደግሞ የበለጠ እግዚአብሔር ረድቶኝ ተለውጬ እንደማሳያችሁ ተስፋ አደርጋለሁ ውድ ቤተሰቦቼ። ተመስገን ነው ብቻ ለሁሉም ነገር። በነገራችን ላይ እንዲህ ካሮቱን ውስጥ የማደርገው ያው ስለሚጠወልግ ነው ፌስታል ውስጥ ያደረኩትና እንደዚህ እንትን ካልኩ ፀሐይ በጣም ከመጣው ላይሸጥ ስለሚችል ፌስታል ይበሽት እናቴ ባቶ እንዴ ተዋለ ሰላም ዋለ እግዚአብሔር ይመስገን። እንዴት ሆነልሽ? ዛሬ እንኳን በጣም እንትን ብሏል፣ ቀዝቀዝ ብሏል። ምን ገበያ ብዙ የሚሄድ ብቻ ተመስገን ነው። ባዶ እጅ ከመግባት ይሻላል። ባዶ እጅ ከመግባት ይሻላል። ቤቱስ ምን ይስል? የቤቱ ነገር እንግዲህ ገና ሳምንትን አላልኩኝም። እሱ ተውት እስቲ እንትን ያለ ጉዳይ ነው። በቃ ተስፋ ጨርሻለሁ። ተስፋ ይኖራል። አይዞሽ ተስፋ ይኖራል። እስቲ ተውት፣ ተስፋ አትቁረጪ። በርቺ፣ ነግጂ። እሱማ ተመስገን እንትን እላለሁ። ይዘሽው ቁጭ በይ። ያው እሱም ስታሰደም እሱም ካልተነሳልኝ የቤት ኪራይ አለ፣ ሆድ አለ፣ አስቸጋሪ ነው። ብቻ ህይወት ፈተና ነው። በጠቅላላ ህይወት ፈተና ነው። ፈተና ጌታ ግን መፈተና ጌታ መፈተና የሰው ልጅ ሳይፈተን ስለዚህ ቀን ገጥሞኝ የማያውቅም። ሰሞኑን ደህና ነበረ። ፈተናውን ካላለቀ ምንም አይፈልጉም። ዛሬ እፈልጋለሁ። እርሶስ እንዴት ነው ውሎት? ጥሩ ነው። ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነው? ምንም አይደል። እንግዲህ ሰሞኑን ደግሞ ተመስገን ነው። ቲማቲም ትንሽ ቀንስ አድርጎልኝ ወሰይ እንኳን ቀነሰ። ደግሞ ሲቀንስ ገዢ ይጠፋል። እንደውም እየጨመረ ነው።
እሱም ደግሞ ገዢውን በፊት ከምገዛበት አንፃር አሁን ትንሽ ይሻላል። ይሻላል። አዎ ይሻል ይሆናል። የተሻለ ነገር የለውም ግን ቢሆንም ይሻላል። እንግዲህ ውድ ቤተሰቦች ዛሬ ገበያ ይሄን ይመስላል። ትንሽ አየሩን ቀዝቀዝ ብሏል። ምናልባት እንግዲህ ነገ ጾም ስለሚገባ ሊነሳልኝ ይችላል ብዬ ተስፋ አደርጋለሁ። ነገ ጾሙም ይገባል፣ ምናልባት ያልቅልኝ ይሆናል። ያልቃል ይሆናል። ጾሙ ሲገባ ትንሽ መቼም ሳይሻል ሳይሻል ምናልባት እንዲያዳምጥልኝ ጎመን አፍሰስ ቢያስቀምጡ የለኝም ጨረስ ልሽ ነበር አለ። ለምን አንድ ላይ ይሄዳል? እርሶም በዛው ሸቀለውን ነበር አንድ ላይ ጎመኑን ሲያዩ ሰው ወደዚህ ነበረ። የለም አጥቼ ነው ውድ ቤተሰቦችን ሁላችሁም እስቲ እናንተ እንኳን ዛሬ ገበያ ሙጭት ብሎብኛል። ውድ ቤተሰብ እስካሁን ድረስ 50 ብር ብቻ ነው የሸጥኩት። እሺ የሚገዛው እገዛለሁ። ስንት ላድርግለት? 200 ላድርግለት? አዎ እንግዲህ መልካም ገበያ። መልካም ትንሽ ነው እንግዲህ የቀረኝ። መርቄያለሁ ታዲያ በደምብ እቺ ቀቀል አድርጎ እንግዲህ እሺ ምርቃትማ አይቀርም። ገና እዚህ ውስጥ አለኝ። በቀደም የመጣሁት እዚህ ቁጭ ብሏል ማዳበሪያ ውስጥ። ነገ ጦሙ ሲገባ ይሻላል። አይበላም እንዴ ወይ ቅቅል ምናምን? በፊት እኮ እንደዚህ እንትን ይባል ነበር። ትንሽ ቅቅል ጥብስ በላል ይቀበላሉ ይበላሉ። ብዙም እንትን የለኝም እኔ እንኳን ሁሉም ነገር የሚጠቅመው ጊዜው ነው። ጊዜው ነው ሰው ባዶ በውድ ታመጫለሽ። ያው ሰው ሲዳቸው ብዙ እያላቸው ሰው ሳይበላ እግዚአብሔር ያውቃል። ከዚህ ምናልባት በምን እንደሚያነሳኝ ፈጣሪ ያላቅም። በብዙ ነገር ተገፍቻለሁ። ምርጥ ወይራ ነው ደግሞ ያመጣችኝ ዛሬ። ወይራሽ ደግሞ ቆንጆ ነው። እንዴት ደስ እንደሚል! ቆንጆ ናት አይደለ? ለሌላ ጊዜም ደንበኛ እንዳረገኝ። ኧረ እንደው ቆንጆ ነው። እሺ ልትገድ ይበላል። ችግር የለውም። ከእኔ የበለጠ ስለሚያውቁ ቆንጆ ነው ወይስ መጥፎ ነው ለማለት ነው። አይ ምንም ችግር የለውም። ቆይ ገድ ልበልሽ። ችግር የለውም እናቴ። ያሾትና ቤታችን ሰው እንትን ይሉኛል ይነግረኛል። ውድ ቤተሰቦቼ ያው ያለሁበት ሁኔታ በዚህ ሰዓት እዚህ ላይ ነው ያለሁትኝ እና የጉዲት ጀምሬያለሁኝ። ውድ ቤተሰብ ያው እንደ አቅሜ ጀምሬያለሁኝ። ውድ ቤተሰብ ለሁሉም ነገር አመሰግናለሁኝ። ለሁሉም ነገር ለጠፋሁባቸውም እንግዲህ አለሁኝ። ያው ብቅ ብያለሁኝ። ያለሁበት ህይወት ይሄ ነው። ቤቴን ተከራይቼ ነው ያለሁት ውድ ቤተሰቦች እና በጣም ነው የማመሰግናችሁ። እግዚአብሔር ባላችሁበት ይጠብቃችሁ። ሰላም ሁኑ።